ጻድቁ ሀብተ ማርያም የተወለዱት በመንዝ አውራጃ ልዩ ስሙ የራዊ በተባለ ቦታ ሲሆን የአባታቸው ስም ፍሬብሩክ የእናታቸው ስም ዮስቴና ይባላል። ሁለቱም በሕግ ጋብቻ ጸንተው ሕግ እግዚአብሔርን ጠብቀው ምግባር ትሩፋት ሰርተው በንጽሕና በቅድስና ይኖሩ ነበር። ሆኖም ግን ልጅ አልነበራቸው። በዚህ ሁኔታ ያዘኑ ቅድስት ዮስቴና ማለትም እናታቸው መንነው በአካባቢያቸው ከሚገኝ ጫካ ውስጥ ዋሻ ፈልገው ገብተው ዘጉ። በዚያም አንድ መናኝ መነኩሴ አግኝተዋቸው እግዚአብሔር በቅድስቲቱ ላይ ያለው ድብቅ ነገር ስለገለጠላቸው አንቺ ለምንኩስና የተፈቀደልሽ አይደለሽም፣ ወደ ቤትሽ ግቢ ብሎ ጸሎቱ ለዓለም ሁሉ የሚጠቅም ሰው ሁሉ የሚማጸነው ስሙ ገድሉ ትሩፋቱ በዓለም ሁሉ የሚነገርለት ወንድ ልጅ ትወልጃለሽ አላቸው። የእግዚአብሔርን ድንቅ ተአምር የሰሙ ቅድስት ዮስቴናም እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። የተናገረውን የማያስቀር አምላክ በቸርነቱ ጎበኛቸውና ነሐሴ 26 ቀን ጸነሱ። ግንቦት 26 ቀንም ደምግባታቸው እንደ ንጋት ኮከብ ያማሩ ሀብተ ማርያም ተወለዱ። እግዚአብሔር ለቅድስና ሥራ ስለመረጣቸው በእናታቸው ጀርባ ታዝለው ወደ ቤተ ክርስቲያን ሄደው በሕፃን አንደበታቸው ከቀዳሹ ካህን ጋር እግዚኦ መሐረነ ክርስቶስ በማለት ይጸልዩ ነበር። ባደጉም ጊዜ ይህ ጸሎት ደጋግሞ ይጸልዩ ነበር። ላባቸው እስኪንጠባጠብ ድረስ በመስገድ ይጋደሉ ነበር። አንድ ቀንም ከአባታቸው ጎን እንደተኙ በድንገት እግዚአብሔር በድምፅ ሀብተ ማርያም ሆይ አንተ የተመረጥክ ዕቃ አድርጌአለሁና ቃሌን ለተመረጡ ሰዎች ተናገር አላቸው። ይህ ግን የተበሰረላቸው የቤተሰቦቻቸውን ከብቶች በሚጠብቁበት ጊዜ ነበር። ዕድሜያቸው እየገፋ ሲሄድ አባታቸው ትምህርት ቤት አስገቧቸው። ለአቅመ አዳም በደረሱ ጊዜ ሚስት አጩላቸው። እርሳቸው ግን የድንግልናን ሕይወት በመምረጥ ከወላጃቸው ቤት ኮብልለው ገዳም ገቡ። ልጄ ሆይ ራስህን ለእግዚአብሔር ታስገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ። በዚያን አባ ሳሙኤል ለሚባሉ በረዳትነት ሲያገለግሉ ብዙ ገቢረ ተአምራት ተደርጎላቸዋል። ዛሬ ይሰበይ ገዳም ተብሎ በሚጠራው ስፍራ ለ3 ወራት ጽሙድ እንደ በሬ ትጉህ እንደ ገበሬ እንዲሉ በጾም በጸሎት ተጠምደው ሳለ መታሰቢያህን በዚህ ዋሻ አደርግልሃለሁ በማለት እግዚአብሔር ቃል ኪዳንን ገብቶላቸዋል። ይህም ዋሻ የይሰበይ አባ ሀብተ ማርያም ገዳም በመባል በሰሜን ሸዋ ሰላሌ ሀገረ ስብከት ከደብረ ሊባኖስ ወደ ቆላው ዝቅ ብሎ በእግር የ2 ሰዓት መንገድ ላይ ይገኛል። ገዳሙንም በስማቸው መሰረቱ። በዓለ ጊዜ ረፍታቸው በደረሰ ጊዜ ጌታ ተገልጦላቸው ስለ ተጋድሏቸውና ስለ ንጽሕናቸው ገዳሙን በስማቸው መሰረቱ። በዓለ ጊዜ ረፍታቸው በደረሰ ጊዜ ጌታ ተገልጦላቸው ስለ ተጋድሏቸውና ስለ ንጽሕናቸው 7 አክሊል እንደሚቀበሉ ነገራቸው። በ490 ዓመተ ምህረት ህዳር 26 ቀን አርፈው በደብረ ሊባኖስ መካነ ቅዱሳን ቀበሯቸው። ምግባሩ የተወደደ የሆነ የጻድቁ ባህታዊ ብስራት የተጸነስክበት የእናቴ የዮስቴና ማኅፀን በእውነት ሰላምታ ይገባል። ጻድቁ አባቴ ሆይ ሀብተ ማርያም እንደ ዮና ልጅ እንደ ጴጥሮስ የእውነት ሥራን አስተምረኝ፣ አይነ ልቦናዬንም አብራልኝ፣ ፍጽምት ከሆነ ትሕትና ጋር ባልንጀራ እንደ ራሴ እንድወድ ዘንድ። ኢትዮጵያዊው ጻድቅ አቡነ ሀብተ ማርያም 5 መቅሰፍቶች የማስወገድ ሥልጣን የተሰጣቸው ናቸው። እነዚህም መብረቅ፣ ቸነፈር፣ ረሃብ፣ ወረርሽኝ፣ የእሳት ቃጠሎ ናቸው። ከብዙ ተጋድሎ በኋላ
ጻድቁ አቡነ ሀብተ ማርያም በጸሎት ላይ ሳለ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትእዛዝ የቆምክባት ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ባርክ አለው። ሲባርከም 3 አጋንንት በጸሎት ሥልጣን ታስረው በፊቱ ታዩ። እነዚህም አጋንንት ከኖህ ጀምሮ ሰውን በማሳት ከኖርም በኋላ ከአንተ ጋር እንጸባለን አሉ። አባታችን አቡነ ሀብተ ማርያምም በትዕምርተ መስቀል ሲያማትብ 2ቱን አጋንንት ምድር ተከፍታ ዋጠቻቸው። አንዱ ጊዜ ስላልደረሰ አታጥፋኝ አለው። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይህንን ተወው፣ ጊዜው አልደረሰም አለው። የጌታን ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ ጠፋ። በማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ከዚህም በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። ጌታችንም በምስጋና ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሆይ ዛሬ ወደ አንተ የመጣሁት ከድካም ወደ ዕረፍት ወስድ ዘንድ ነው። 7 የጽድቅ አክሊሎችን አዘጋጅልሃለሁ። አንደኛ ስለ ንጹሕ ድንግልና፣ ሁለተኛ ዓለምንና በውስጥ ያለውን ንቀህ በመኖርህ፣ ሦስተኛ ስለ ፍጹም ምንኩስና፣ አራተኛ ዘወትር 4 ወንጌላትን በማንበብህና በመጸለይ፣ 5ኛ ስለ እኔ ብለህ ተራብከው፣ 6ኛ በጾም ስለተጋደልክ፣ 7ኛ ቂምና ጥላቻ ትዕቢትን ትምክህትን በልብ ውስጥ ባለማስቀመጥ ስለ ንጹሕ ተልእኮ ክህነት ስለ ንጹሕ መተዋዕት ነው ብሎ ቃል ኪዳን ሰጠው። በተጨማሪ እኔ የሰጠው ቃል ኪዳን ተስፋ አድርጎ መጽሐፈ ገድልህን ለሚጽፈው ስሙን በመንግሥተ ሰማያት በእውነት መጽሐፍ እጽፈዋለሁ። ለቤተ ክርስቲያን ዘይትን፣ ወይንን፣ ዕጣንን፣ ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መባ የሰጠውን የወደድከውን ሁሉ አድርግለታለሁ። በመንግሥተ ሰማያትም ከወዳጆቼ ከቅዱሳን ጋር በደስታ አኖረዋለሁ። የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር ይበለኝ ብሎ የአንተ ስም ጠርቶ ቢለምነኝ ኃጢአቱን ስሬለታለሁ ብሎ ቃል ገባለት። እኛንም በዚህ ቅዱስ ጸሎት ይማረን። አሜን።